ዛሬ የኃያሉን መልአክ የቅዱስ ሚካኤልን ድንቅ ተአምር ነው የማሰማችሁ። የመልአኩ ቅዱስ ሚካኤል ድንቅ ተአምር ለሁሉም ሰው እንዲሰማ ብዙ ቦታ እንዲደርስ ኮፒ ሊንክ፣ ሪፖስት፣ ሼር እያደረጋችሁ ብዙ ቦታ እንድታደርሱት እየጠየቅኳችሁ ይህንን ድንቅ ተአምር እስከመጨረሻው ድረስ እንድታዳምጡት እጋብዛችኋለሁ። ወደ ታሪኩ የሁለት ልጆች አባት ነኝ። የተባረከች የተረጋጋች ለቤቷ ሟች ለትዳሯ ታማኝ የሆነች ሚስት አለችኝ። ሁለቱን ልጆቼና ከትዳሬ ከባለቤቴ ጋራ ጥሩ የሆነ የፍቅር ጊዜ እያሳለፍን የሆነ ሰዓት ላይ ግን እኔ በማላውቀው ምክንያት በማላውቀው ሁኔታ ሚስቴ እያስጠላችኝ መጣች። ሳያት ንዴት ይለኛል። ከአፏ የሚወጣው ቃል ሁሉ ያበሳጨኛል። በጣም ትዕግስተኛ ናት። ተረጋግታ ምን ሆነክ ነው ትለኛለች። እኔ ግን በቃ ነገሩን ዙሬ በሷ ነው የማላክከው እና ያለ ጥፋቷ ይቅርታ ትጠይቀኛለች። ግን ምንም የሚለወጥ ነገር የለም። አንዳንዴ ወደ ራሴ መለስ ብዬ ሳይ ምን ሆኜ ነው? ለምንድን ነው እንደዚህ የጥላቻ መንፈስ ያደረብኝ በሚስቴ ላይ ብዬ አስባለሁ። ግን ወዲያው እዛው ስሜት ውስጥ ይከተኛል። ሚስቴ በጣም ተፈተነች። በዚህ ባህሪ ታለቅሳለች። ለምንድን ነው ባህሪ የተቀየረው ትለኛለች። በቃ ስለምንም ነገር ሰላም አላወራትም። አንድ ሁለት ቃላትን በሰላም ካወራን በኋላ ሶስተኛው ከአፌ የሚወጣው ቃል ደስ የማይል ነው የሚሆነው። ሳያት ግንፍል ያደርገኛል። ፊቴን አዙሬ ነው የምተኛው። በጣም አስከፋታለሁ። በጣም ታለቅሳለች። በእንደዚህ ሁኔታ ከአመት በላይ ታግሳኝ ቆየን። የሆነ ቀን ላይ ግን ሚካኤል የአመቱ ነበርና ማታ እቤት ቁጭ ብዬ የዋዜማውን ማህሌት አጠገቤ ካለው የቅዱስ ሚካኤል ቤተክርስቲያን እቤት ድረስ በጣም ይሰማል። ቤተ መቅደስ ገብቼ ማህሌት ከቆምኩኝ ቆይቻለሁ። ነገር ግን ያን ቀን የሆነ ነገር ተነስተህ ሂድ እያለ ገፋፋኝ። ተነሳውና ነጠላዬን የጸሎት መጽሐፌን ይዤ በረርኩኝ። ማህሌቱ ውስጥ ቆሜ መንፈሴ እየተቀየረ መጣ። የሆነ ደስ የሚል ስሜት ይሰማኝ ጀመረ። ቀስ እያለ ደግሞ በጣም የኃጢአተኝነት የመቆሸሽ ስሜት ይሰማኝ ጀመር። በቃ ስሜቶቼ ተደበላለቁብኝ። ሳላውቀው እንባዬ በአይኔ ላይ ይወርድ ጀመረ። እንባዬን ማቆም አልቻልኩም። አይኔ ከፊቴ በተሳለው የመልአኩ ስዕል ላይ ተሰክቶ አልነቀላለኝ። በአራት ማዕዘን እንባዬ ይወርዳል። ብቻ እኔ ልቆጣጠረው የማልችለው ስሜት ውስጥ ነኝ። በዛ ሁኔታ ላይ ሆኜ ቅዱስ ሚካኤል ከምስለ ስዕሉ ላይ በአንድ እጁ ሰይፍ በሌላ እጁ መስቀል ይዞ ወደ እኔ ሲመጣ ይታየኛል። እኔ ደርቄ ቀርቻለሁ። ማህሌቱ ሞቋል። አጠገቤ ይመጣና በመስቀሉ ይነካኛል። እጅህን ዘርጋ ይለኝና ስዘረጋ ውስጥ እጄ ላይ የባለቤቴን ስዕል ይስልልኛል። ከዛ እጄን ያስጨብጠኝና ያስጨበጠኝን እጄን በመስቀሉ ይዳብሰዋል። ከዛ እያየሁት ወደ ነበረበት ይመለሳል። እንደ እንቅልፍ ስማንን ግን ምንም የተሳለ ነገር እጄ ላይ የለም። ብቻ ማህሌቱ ሞቋል።